ቢያንስ ቁጤ ንገረኝ። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ትንሽ ገንጠል ወጣ ደፈር ቦርቀቅ የሚሉ እንደነ ሄርሜላ አይነት ሴቶች ማለት ነው በበዙባት ሀገራችን ላይ ፈጣሪ እንግዲህ ቀጣዩን ትውልድ ይጠብቅልን ነው የምንለው። ሌላ ምን እንላለን? አይና ፍጥጦ ጥርስ አግጥጦ በዚህ ልክ የሰው ባለ ትዳር የወለደ ሰውዬ የኔ ካላረኩ ልነጠፍል ወደፊት እንከባከባለሁ ታዛዥ ሚስት ከሆናለሁ አለችው እኮ ሄርሜላ። ወይ አንቺን የፈጠረ ቤተሰብ ወይኔ እንዴት እንደሚሰማቀቁ ባንቺ ማለት ነው። አንቺ እንኳን ቤተሰብሽን እኛንም አሸማቀሽናል። እግዚአብሔርን እንደው ሄርሜላ ምንም አይነት ኮስታራ መንፈስ አልፈጠረብሽም። እንደው የተዝረከረክሽ ማለት ነው። ይሄን ያክል ራስሽን የሚያስጥልሽ ይሄን ያክል ክብርሽን ዝቅ የሚያደርግ ለፍቅር ስል ነው እንዳትይ። ፍቅር አይደለም ይሄ። እኛ ብንንሻል ወይ አጋነን ተሰፍሮብሻል፣ አለበለዚያም ደግሞ ማለት ነው የአይምሮ ችግር አለብሽ። እግዚአብሔርን ከዚህ ውጭ አትሆኝም። አንቺ ሴት ከዚህ ውጭ አትሆኝም። እዛ ጋር ደግሞ ተለፍዳዳ አንድ ጓደኛ አለችሽ አጠገብሽ፣ ወይ አትመክርሽ ወይ ወደ ቀና መንገድ አትመራሽ። አብራሽ መታ ፊት ለፊት ይሄ ነገር እንድትጋፈጪ ታረግሻለች። እሱ ጥያቄውን ቢያመጣ ደስ ይላል እኮ። አንቺው ከአንድ ማስረኛሽ እኮ ነው ስትጠይቂው ማለት ነው። ሰላም ቤተሰብ ደህና ናችሁ? እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ይሄው እንደምታዩት እንግዲህ ማለት ነው ሁሉም እዛ ቆመው ሲለፋደዱ ሩታ መታለች። እኔ ደግሞ ሩታ እንዴት አርጋ ከአብርሃም ጀርባ ተከትለው መታ ነው እያልኩ ነበረ። በሚገርም ሁኔታ አቤልን የጠራት። አቤል ደግሞ እንግዲህ ልክ የአርሴናል እና የምንድነው የሚባል ጨዋታ አለ ግራና ቀኝ ቆማቸው ዋንጫው ለማን ይገባል አይነት ነገር ማለት ነው። ባልታዛር ምንነት ያብርሽዬ እኔ እኮ ግን ማለት ነው ምን ሆኖ እንደሚፋጁ ባልገባኝም። አረ ቤተሰብ አብርሽ ግን የሚያፋጅ ሰው ነው እንደው ይመልሱልኝ ለዚህ ጥያቄ። ምን ሆኖ ይሄ ልጅ ቆይ የሚያፋጀው? አፋጀሽኝ የሚባለው እኮ አፋጀኸኝ ወደሚለው ተቀይሯል። እሺ ሰሞኑን ደግሞ አንድ ዲዲዲዲ የሚሉት ዲዲዲዲ አርጎ ያስቀረውና ኢትዮጵያ ሀገራችን ላይ ገብቶ ሴቶቹን እንዲያተራመሰ ነው ያለው። ዴት ቅብር ጥሴ እያለ ማለት ነው። ፈጣሪ ሆይ ሀገራችን ወዴት እየሄደች እንደሆነ እኔ አላቅም። 3-4 ሴቶች እያቀረበ ማለት ነው ለዓለም እኮ ነው የሚያስተላልፈው። በዚህ ሰዓት ምን ግብረገብ የጎደላ ሴት አዲስ አበባ ውስጥ እንደሌለች አርጋችሁ የኢትዮጵያን ስም ታስጠፉት ማለት ነው። አሁንም ተመሳሳይ ነው አብርሃም ህይወት ውስጥ እያየን ያለ ነው። ይሄ ሰውዬ ከሀገሩ መጥቶ የኢትዮጵያን ባህል ካልቸር እንደማስተዋወቅ ራሱን በጥሩ ጎን እንደማስተዋወቅ ሴቶቹን በምሽት በጨለማ ሰዓት ነው አይታችሁ ከሆነ ቪዲዮ ምናምን ቀርጾ የሚለቀው ነው ቲክቶክ ላይ ነው የሚመጣልኝ። እና ቁጭ አርጎ ምናምን ነገር ጥያቄ የሚያወራቸው የሚጠይቃቸው ሴቶቻችን ደግሞ እንደዚህ ለምርጫ የምትቀርቡት እናንተ ሰንጋበሬ ናችሁ። አልገባኝም። ለበዓል የምትደለቡ ተደልባችሁ የምትሸጡ ከብቶች ናችሁ። የሰው ዘር አይደላችሁም። ምን በፈጣሪ አምሳል የተፈጠራችሁ ክቡር የሰው ልጆች አይደላችሁ? ለጨረታ የምትቀርቡት እንደ ፈጣሪ እንደው እናንተንስ እንደው እንደናንተ አይነት ዘርስ እንደው አያስቀጥል እዚች ምድር ላይ። እውነቴን ነው። አልሸሸንም። አሁንም በእነ አብርሃምና በትዬ ሄርሜላ መካከል እየተፈጠረ ያለው ነገር ይሄ ነው። አብርሃም 2 ሴት መሃል ቆሞ ለምርጫ ተቸግሮ ነው ያየነው ዛሬ። ለምርጫ ተቸግሮ ጉድ በሉ እንግዲህ ተመልከቱ ቤተሰብ። ወዴት እየሄድን ይሄ ትውልድ? እኔ እኮ የሚያሳዝነኝ የኛ ነገር አያሳዝነኝም። እኛ ሁሉን ነገር እናውቃለን፣ ችግር የለብንም። ግን ቀጣይ ሴንቸሪ አዲሱ ትውልድ ወጣቱ ፋይሬጅ ላይ ያለው አብርሃምና ሩታ የሚከታተላለ። እኔ የሚገርማችሁ ማለት ነው እግዚአብሔርን ቤተሰብዬ አናሊቲክስ ውስጥ ገብቼ ኦዲየንሶቼ እድሜያቸውን ሁሉ ያሳየኛል። የሚገርማችሁ እድሜያቸውን ስላችሁ ከ18 ዓመት ጀምሮ እስከ 65 ዓመት ድረስ የሚከታተሉኝ ኦዲየንሶች አሉ። ከሚኮምቱልኝ ውጪ ማይጽፉም አሉ፣ የሚያዳምጡኝም አሉ። ገባችሁ አይደለ? ይሄን ያህል ነው ሰው የሚከታተለው። እሺ እኔ ጋር ይሄን ያህል ሰው እንደሚያዳምጥ ከሆነ በነሩታና አብርሽ ጉዳይ ላይ አብርሃም ቤትስ ሩታ ቤትስ ትዬ ሄርሜላ ቤትስ የሚያይ ሰው ማን ነው? ከ18 ዓመት ጀምሮ የሚያይ ከሆነ የሚያሳዝን ወጣት ነው እየተከታተለ ያለው ማለት ነው። ገና ፋይሬጅ ገና ስለ ህይወት ምንም ጣም ያልገባቸው። ተረዳችሁኝ? ስለዚህ እኔ የምናደደው ትውልዱ እየባለገ ነው። በቃ እያባለጋችሁት ነው። በቃ አንድና አንድ ቃል እያባለጋችሁት ነው። አንድ ባለትዳር ወንድ እንደፈለገ በሁለት ሴቶች መካከል እንደ ዥዋዥዌ ሆኖ እሱ ተመራጭ ሆኖ ሴቶቹ ሲፋጁበት እኮ ነው እየሰራችሁ የምታመጡልን እናንተ። እረ እንደው በፈጠረህ አብርሃም ተው ይሄን አይዲያ ከዚህ አይዲያ ውጣልን። በቃ ነገሮችን ሁሉ ፊክስ አድርጉና ውጡ። በቃ ይሄ አይዲያ ማለት ነው እጅ ብሏል። በዛ ላይ ደግሞ የብዙዎችን አይምሮ አበላሽታችኋል። የምሬን ነው።
እኛ የሰነበት ነው ሩታን ብለን ነው የምር። እኔ የሩታ ነገር ሆኖብኝ ነው እንጂ እንደዚህ አይነት ታሪክ ውስጥ መሰንበትም አልነበረብኝም እውነት ለመናገር ማለት ነው። እና አሁን ቆይ መሀል ላይ አንተ ቆመክ ምናምን ስትረስ ያዘው ወደ ጭንቅላቱን በሁለት እጁ ያዘ። እዚህ ጋር ሚስቱ መታለች፣ እዚህ ጋር ደግሞ ውሽሚት ቆማለች። ውሽሚት እየተንተባተበች ነው ለምርጫ እንደቀረበ ከብት ማለት ነው። ራሷን አዋርዳ እኔ ይሄን ያህል አውጣለሁ እኔ ይሄን ያህል ተመናለኝ እያለች ነው። በቃ እኔ እንደዛ ነው ያየኋት፣ እንደሚሸጥ ከብት ውሰዱኝ፣ ወይም ደግሞ መንገድ ላይ ተጥሎ የሆነ ሰው አሳዳጊ እንዲወስደው የሚፈልግ አይነት የመንገድ ላይ ውሻ ታውቃላችሁ። አይናችሁን የሚያሳዝን በቃ የመንገድ ላይ ህይወት የሰለቸው ውሻ ታውቃላችሁ። ወይም ደግሞ ድመት እንበልሽ ልቀይረውና በቃ ውሰዱኝ የሚል በአይኑ ማለት ነው እንስሳዊ ፍቅር ወይም እንስሳዊ መልእክት የሚያስተላልፍ እንስሳ አይነት ባህሪ ነው ሄርሜላ ላይ ያየዋለሁት። ይሄን ያክል እንዲህ መነጠፍ እኔ እኮ ምን መንፈስ ነው የተጠናወተሽ ግን ሄርሜላ? እግዚአብሔርን በአንድ ጎን እኮ እኛ ያንቺ ሁኔታ ራሱ እያናደደን ነው። ለምንድነው ሄርሜላ እንደዚህ ራሷን ያረከሰችው? ለምንድነው እንደዚህ ውዝቅጥ ብላ ራሷን የጣለችው? አንዲት ቃል ካፉ ያልወጣ ሰውዬ ስር ተለጥፋ 7 ወር ምናምን አሳለፈች። አሁን 70 ነው 80 ሺህ ልገቢ ነው። በቃ ተፋችሁ አብርሃምነት ሄርሜላ 100 ሺህ ካልሞላሽ አትፋችሁም እንዴ አንቺ? ፎሎወርሽ እንደሆነ ጨምሯል 80 ምናምን ሺህ ተከታይ። ያንቺን አይዲያ ኦኬ ነው ተመችቶናል የሚሉ 80 ሺህ ኦዲየንስ አፍርተሻል። ሎቱ ስብሐት በጣም ነው የሚያሳፍረው። ባይዘው ያሳፍራል። በጥሩ ጎን መታሽ ይሄ ሁሉ ኦዲየንስ ቢኖርሽ ደስ ይለኝ ነበረ። ግን እና አብዛኛው መጥፎ ጎንሽን ደግፎ ነው አብሮሽ ያለው ማለት ነው። እኛ እኮ ተምታቶብናል የምንኖረው ህይወት በራሱ ማለት ነው። አቤል እንግዲህ ድጋሚ ማለት ነው አሁን በእርግጠኝነት ከአብርሃም ጋር ይጣላል። በቀደምም ከሄርሜላ ጋር እንግዲህ ለምንድን ነው ለኔ ያለው ነገር ሳትነግሪ ሄደሽ ለአቤል የነገርሽው ብሏት ነው የተጣላት። አሁን ላይ ደግሞ አቤል ድጋሚ ምን አደረገ? ሩታን ጠራ። ሩታን ሲጠራ አብርሃም በአንድ ጊዜ ማለት ኦፍሳይት ወጣ። አይታችሁታል። እሷ ስትመጣ የሚገባበት ነው የጠፋው። ምንድነው እዛ ጋር የሚላት? በቃ ወድሻለሁ፣ አፍቅርሻለሁ ሄርሜላ የወደፊቷን ተንከባካቢ ሚስቴ ጉዝጓዝ ሚስቴ እንድትሆኝ ነው የምፈልገው እንዲላት ነበር የፈለጋችሁት። አብርሃም ግን ወይኔ እንደዚህ ሆነ። ካሁን የሆነ ነገር ብትሆን ኃጢያት አይሆንብም? አብርሽዬ ግን እረታው አንተ ልጅ ተው፣ ልብ ግዛተው። ምንም ብትፈላለጡ ሚስት ናት። ሩታን ከልብ ውስጥ አልወጣችም። ይሄ ገብቶናል እኮ። ግን ደግሞ ለምንድነው እዛ ጋር እንደዚህ የሴቶቹ ልምባን ጠልጥለ ቁጭ የምታደርገው? በተለይ የትዬ ሄርሜላ የልቧ ቦታ ሁላ ትንሽ ተንሸራቷል። በቃ ቦታው እንዲመለስ የልቧ ቦታው ገብቶ እንዲቀመጥ ትክክለኛው ነገር ተናገርን የተባልከው አትናገርም። እንዲያንጠልጥልክ በዚህ መግፋት ነው የምፈልገው። ምክንያቱም በሩታ ስለማትተማመን ሩታ ደግማ እንደዚህ አይነት ጌም ትጫወትብኛለሽ ብሎ ስለሚፈራ ነው እንጂ ቤተሰብ ማለት ነው ለሩታ እንዳለው ፍቅር ለሄርሜላ የለበትም። ይሄ ሰው ይሄን ያህል ጊዜ አብረን ቆይተን ምናምን ይላታል። ምን ውስጥ እንደደረሱ እኮ ያኔ ይሄን ያህል ጊዜ አብረው ሲቆዩ ምን ላይ እንደነበሩ ምን እንደተፈጠረም እኮ እኛ አናውቅም። ቤተሰብዬ አብሮ መዋል ማደር፣ አብሮ መሳቅ መጫወት፣ አብሮ መብላ መጠጣት እኮ ማለት ነው የፍቅር ምልክት አይደለም። ትክክል። ስለዚህ ማለት ነው እኮ በስመ አብ ኧረ ወይኔ ኧረ ቅሌት ግን አንተ ግን ማለት ነው እንጃው እንደ ሴት ጡት የተንጠለጠለ ልብ ነው ያለህ አብርሽ። የምሬን እኮ ነው። ምንም ልብህ ማለት ነው የዋለለ ምስኪን ባህር ላይ የተጣለ ይሄ በወረቀት የተሰራ የመርከብ ወረቀት ታውቃላችሁ? እንዲስፍፍ አይደል የሚለው በቃ ተንሳፎ ነው ያለው አብርሃም ልብ። ወይ ከዚህ ያልሆነ ወይ ከዛ ያልሆነ ዥዋዥዌ መሀል ላይ በአንተ ቤት ማለት ነው። በጣም ጀብዱን የሰራከው አብርሃም። ግራ ቀኝ ሴቶች አቆመ ለምርጫ መቸገርን ያሳየን ያለው አይደለ? አረ ያሳፍራል አብርሽ ተው። እንደፈለገ ቢመጣ ማለት ነው አንተ ሩታ ፊት እንደዚህ መሆን አይጠበቅብህም። የፈለገበት በደልክ እቺ ሚስትክ ማለት ነው። እግዚአብሔርን አንተ ካረካብ በላይ ምንም አልበደለችም። ካንተ በላይ ምንም አላረገችም ሩታ። ከድሮ ያለው ማንነቷን ነው አንተ ልታውቅ የሚገባው እንጂ አሁን ሄርሜላ ባጌጠ ማንነት ውስጥ መታ ልነጠፍል ያለችህን ሴት አይደለም። በዚህ ጊዜ ወልክ ይሄው ያየን ነው። ዲዲ የሚሉት አንድ ዲዲ ብላውና ኢትዮጵያ ውስጥ መጥቶ ሴት እያማረጠ ነው። እሺ አንዷ ትመጣለች ከአንዷ ጋር ያወራል፣ እየመረጠ ነው። እናንተ እንደ ገበያ ላይ እንደሚወጣ ከብት ጨረታ ማለት ነው። ይሄንን የምታደንቁ ኢትዮጵያውያን ፈጣሪ እንደው ልቦና ይስጣችሁ በእውነት። ልክ እንደዛ ነው አሁን አብርሃም ህይወት ውስጥ የተከናወነ ያለው ምርጫ ግራና ቀኝ። እሺ በነገራችን ላይ ግን መስሎታል አብርሃም አሁን ሄርሜላ እንዲህ እንደምትሆነው አይደለም። እመኑኝ ቤተሰብ የእውነት አብርሃም ከሄርሜላ ጋር
የህይወት ልጀምር ቢል መጨወት ነው የምትልበት። ጭውት አሁን ሁሉም ነገር የአሳቧ ውስጥ ያለው ነገር እስኪሳካ ነገሮች ወደ መስመር እስኪገቡላት እልክም ጭምር ነው እዚህ ያደረሳት እንጂ እልኩን ነው የምታስወጣው ወደፊት ማለት ነው። ወደፊት እንደ ሄርሜላ አብርሃም ላይ የሚጫወት ሰው የለም። እንደው ወደፊት ይሄ ታሪክ የሚቀጥል ከሆነ ከዚህ ውጭ አይሆንም እንዴ። ምንም ጥፋት ቢያጠፋ በራሱ ችግር ይመጣ ነው። ሩታ በራሷ ፈጥራ ያመጣችው ታሪክም ችግርም የለም። ችግር ሆኖ በሩታ ህይወት ውስጥ ታሪክ የፈጠረው ይሄ ሁሉ ውዝግብ የመጣው በራሱ ችግር፣ እንደገና በራሱ ኮንፊደንስ አለመኖር። ጓደኞቹን ዛሬ ላይ ለምን ሄደሽ ለአቤል ታወሪያለሽ ይላታል። አቤል ሲጀመር የመጀመሪያ ሄርሜላን አምጥቶ ያቃጠረልህ አይ ሰይጣን ማለት አቤል ነው። አቤል ሄርሜላን ባያመጣ ሩታና አብርሃም ዛሬ ለዚህ ባልደረሱ። በገዛ ጓደኞችክ መብት ሰጣቸው በህይወት ውስጥ ገብተው እንደፈለጉ እንዲያረጉክ። አንተ እኮ በቁም ያለክ ሬሳ ነክ። መብት ሰጣቸው ሄርሜላን ሲያመጡልህ ተቀበልክ። ጅላንልህ ጅላንፏንልህ ጅላንልህ ሊገባን አልቻለም። ያኔ ነው ስህተት የሰራከው። አንተ እንዴ በራስህ መወሰን የማትችል ወንድ ሆነ ትገኛል። ማንም ሳያመጣልህ ነገር የምትቀበል ከሆነ አብርሃም አንተ እኮ ማለት ነው በደመ ነፍስ የምትኖር እንስሳ ነህ ማለት ነው። ሰው ሲያስብ በራሱ ራሱን ማስተዳደር ሲችል ነው። እኔ እስከማውቀው ያኔ ፈቀድክላችሁን ፍቃድ አሁን መከልከል አትችልም። አሁን ለምን ሄርሜላ ሄደሽ ለዛ ወራሽ ለምን አቤል መታ እንዲያረክ ማለት አትችልም። ያኔ አበቃ ያንተ ጉዳይ። ሄርሜላን በእነሱ ምክንያት ሄርሜላን ሲያመጡልን ለምን እነዚህ ሰዎች በህይወትስ ምን አስበው ነው ብለህ ሳትጠረጥር ዘው ብለክ በሰው ህይወት ገብተህ በልጅቷ ህይወት ገብተህ የልጅቷን ህይወት ያበላሸከው አንተ ነህ። ፊት ባሰጣት እነሱ ሲያመጡልህ ባትቀበል ኖሮ ዛሬ ማንም በአንተ ትዳር ውስጥ አላፊ ፈላጭ ቆራጭ አይሆንም ነበር። በራስክ ምክንያት ነው ይሄ ሁሉ የመጣው። ፍቃድ ሰጠ ከመጀመሪያ ጀምሮ እንደፈለጉ እንዲሆኑብክ። አሁንም ድረስ በህይወትክ ውስጥ ይሄው እስካሁን እያዘዙ ነው። ሲፈልጉ ሩታን ይጠራሉ፣ ሲፈልጉ ሄርሜላን ይጠራሉ፣ ሲፈልጉ ያመጡክና አቆመው። መቼስ እኔ አብርሃም የሚንቀሳቀስ ሬሳ እየመሰለኝ ነው። ምረጥ ይሉካል። ሩታን ነው ሄርሜላ ወይ ፈጣሪ ወይ ትውልዳችንን ጠብቅልን እግዚአብሔርን። ግዴ ለምናንተ አንደኛችሁን አይምሯችሁ ታማሚ ነው፣ ግን የብዙዎችን አይምሮ ብሬኖሽ አርጋችኋል። የምሬን ነው። በጣም ከባድ አካሄድ ነው እየሄዳችሁ ያላችሁት። ከዚህ ሙድ ውጡ። በጣም ነው የሚደብረው። ማንም ኢትዮጵያ ውስጥ ያለች ኢትዮጵያዊት ሴት በዚህ ልክ በወንድ የምትደራደር ከሆነ እኛ የለንም ሌላ ዓለም ውስጥ እየኖርን ነው ማለት ነው። እኔ እስካሁን ሊገባኝ አልቻለም። እንዲህ አይነት ሴቶች አላችሁ እንደ ወገኖች ንገሩኝ እስቲ። በሰው ባል ሙጭጭ ብላችሁ ለድርድር የምትቆሙ አላችሁ እንደ ከብት። ሩታ ያምርባታል። ሲጀመር ተጠርታ ነው ሩታ፣ ዝም ብላ አልመጣችም። ደስ ያለኝ ነገር እሱ ነው። ጠርቷት ነው መጣች። በኮንፊደንስ ነው ቆማ ስታወራ የነበረው። ክርክር የለ፣ ንዝንዝ የለ፣ ምን የለ። ያቺን ዝም ብላ አብርሽዬ እኔ ወደፊት ምርጥ ሚስት እሆናለሁ፣ እታዘዝልሃለሁ፣ እገዛልሃለሁ፣ ብትረግጠኝ ምሽላል። አንቺ የሚረግጥ ይዘዝብሽ ሄርሜላን። ሌላ ምንም እኛ ብለን ስላቃትሽን ማለት ነው። አንቺን የሚማርቅሽ የለም የሚረግምሽ ካልሆነ በስተቀር ማለት ነው። በጣም አይምሮ አስተሳሰብሽ ከሰው ማንነት ውጪ ነው። ሴት ልጅ ትንሽ ስትገፋ እኮ ይከፋታል። ከዛ የሆነ መንገድ ትፈልጋለች። አንቺ እኮ ሙጭጭ አመቱን ሙሉ ሙጫ ማስቲሽ ሎቱ ስባት ወይ ያሳየን መጨረሻችሁን ቤተሰብዬ። አሁን እንደው የአብርሃም እንዲህ ግራ መጋባት አላናደዳችሁም? ማለት ከሄርሜላ መሆን ይፈልጋል፣ ከሩታ መለየት አይፈልግም። ይሄ ልጅ ሁለት ሚስት ነው እንደሚፈልገው። ሁለት ቤት ይፈልጋል። ስለዚህ ማለት ነው እንትንንም አስተካክላ ማለት እንደዚህ አይነት ተቋም ካለ በእንደዚህ አይነት ተቋም ውስጥ ተደራጅ። እኛ እስከምናውቀው እንግዲህ በእኛም በእምነታችንም ሁለት ሚስት አይቻልም፣ ክልክል ነው እስከማውቀው። ክርስቲያን ነኝ ትል የለ እንዴ? ስም ብቻ ተግባር ዜሮ። አንተ እምነት ላይ ካራ አቋም ቢኖርክ በእምነት ይጠነከረ ስለ እምነቱ የሚጨነቅ ባል ብትሆን ኖሮ ዛሬ ሩታን አስከብረሃት አንተም ከብረ በኖርክ ነበር። አንተ ዜሮ ነክ። መጀመሪያ በእምነት ጥሩ አቋም ሲኖርክ ሚስትህንም በደንብ ትቀርጻት ነበረ። ገባ? ድካም ስላለብህ እንዳንተ አይነቱ ሴት ላይ ወደቀች ሴት ደግሞ መጨረሻዋ እንደዚህ እኮ ነው። የምሬን ነው። እንደውም ሩታ ትሻላለች እኮ ከአብርሃም። በጣም ነው የምታሳዝኑት። ባይዘው የምታደርጉት ነገር ሁሉ ነገር በጣም ደባሪ ነው። ለማንኛውም ግን የሰው ልጆች መሆናችሁንም አትርሱ። በተለይ ሄርሜላ ሰውኛ ባህሪሽን ጥለሻል። እግዚአብሔርን በቃ የመጨረሻ ትንኝ እንኳን ክብር አላት። ክብርሽን ያወረድሽው የመጨረሻ
ዘላለምሽን እንደጠየቅሽው ዘላለምሽን ልነጠፍልን እንዳልሽው ይሄ ህይወት እኮ ህይወት ሆኖ አያስቀጥልሽም። የብሬ ነው አብርሃም። አሁን ላይ አንቺ ለሱ የምታደርጊውን ትሪትመንት ሊመቸው ሊደላው ይችላል። ህመኝን ግን እንደው እንደ ሰው አፍቅሮ አንቺን ሚስት አድርጎ መኖር በፍጹም ፍላጎት አይኖረውም። ለምን እንደሆነ ታውቂያለሽ? ወንዶች እንደዚህ አይነት እንዲህ ንጥፍጥፍ የሆነ ሴት አይወዱ። ተረዳሽ? ኧረ ፈጣሪ ልቦና ይስጥሽ። እኔ ሌላ ምንም አይደለም። ቤተሰብዬ እኛማ እኮ በቃ እኮ ከነሱ ህይወት ውስጥ ሁሌም ቢሆን ችግር የበዛብን እየሆንን ያለ ነው እኛ ነን። አዩ እንዴት በዚህ ደቂቃ እንኳን ከልቤ ኩምትር እያልኩ እንደማወራ እግዚአብሔርን ደግሞ ላይክ አታረጉኝም? ተው ቤተሰብ ተው። የገባችሁት ሁላ ላይክ አርጋችሁ ብትወጣው ምን ይቀነስባችኋል? አርጉ እስቲ ተደራሽውን ቪዲዮ። ቤተሰብ ሰላማችሁ ይብዛ። ሐሳባችሁን በጨዋነት በኮሜንት ማስቀመጥ መብታችሁ ነው። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።